ያላቸው? ማንትል ወይ መጎናጸፊያ ያላቸው። መጎናጸፊያ ስንት ነገር ይወክላል? 5 ነገር። አንደኛ ጥሪ፣ ሁለተኛ ስልጣን፣ ሶስተኛ ቅባት፣ አራተኛ ኃላፊነት፣ አምስተኛ አገልግሎት። ይሄንን ይዤ ስመጣ 5 ነገሮችን ሪፕሬዘንት አድርጌ ነው። ልስን ያልገባችሁን ነገር ምን አትበሉት፣ አታርጉ። ያልተብራራ ነገር ዝም ብሎ አይደረግም። እኔም ሳላብራራ ወይም እግዚአብሔር አምላክ የላከውን እውነት ሳልናገር እንድታረጉ አላስገድድም። ይሄንን የሚያደርግ ነብይ ካለ ጥፋት እየሰራ ይሄ ቀን የመጎናጸፊያ ቀን ነው። አሜን። እላችሁ በስፒሪቹዋል ዓለም ኢን ስፒሪት ዓለም ማለት ናቹራል ዓለም ወይም ደግሞ ይሄ ክሬቲቭ ወርልድ አለ የተፈጠረው ዓለም አይደለም። መንፈሳዊ ዓለም ማለት በዚህ በኔክድ አይ በዚህ በስጋ አይን የማይታይ ሰው በመንፈስ የሚገባበት ነገር ግን የሚታየውን የሚመራ ሌላ ዓለም ማለት ነው። በዛ ዓለም አሁን የምናገረው ነገር ከባድ ቦታ አለው። ምን አትለኝም? ጩሁና መጎናጸፊያ በል። መጎናጸፊያ በዚህኛው ዓለም አይታወቅም። በዚህኛው ዓለም ሰው ላይ ይረዳው ይችላል። በዛኛው ዓለም ግን መጎናጸፊያ በጣም ይታወቃል። አሜን። እስኪ አንድ ሰው ጮሁ አሜን ይበል። አሜን። እኔ ከምንም በፊት ያልገባችሁን ነገር አትሞክሩት። ግን ዘሞመንት በመንፈስ ዓለም እግዚአብሔር የተናገረበት ማንኛውም ስፒሪቹዋል ወርድ ላይቱ ብርሃኑ ከመጣላችሁ ማንንም እንዳይከለከላችሁ አድርጉት። አሜን። አይሰማም? አሜን። ካልገባችሁ ግን ምንም ነገር እንዳታረጉ። ኢን ፕሮፌቲክ በዚህ በትንቢታዊ በነቢያት ዓለም ውስጥ በመንፈስ ዓለም ውስጥ ሰው አንደርስታንድ ያላደረገውን ነገር ያልገባውን ነገር ማድረግ የለበትም። ስለዚህ አሁን እኔ መጥቼ ማንትል ዴይ ነው። ኦኬ ኤቨሪባዲ ሬዝ ዩር ማንትል። ሁላችሁም መጎናጸፊያችሁን አውጡት። ዜን ዋት አይ ፕሬ ዜን ዋት ጎ ጸለይኩ። ከዛስ ሂዱ ይዛችሁ ኖ እንደዚህ የሚባል ነገር የለም። መጀመሪያ ስፒሪት ዓለም ላይ አንተን ወስዳለሁ። አሜን። አንድ ሰው አሜን አላለም? አሜን። መንፈስ ዓለም ላይ አንቺን ወስዳለሁ መጀመሪያ። አሜን። ከዛ በዛ ያለውን የስፒሪቹዋል ወርልድ የመንፈሳዊ ዓለም መዓዛና መርህ አሳያለሁ። አሜን። ዜን ከመንፈስ ጋር የምናገረው መልእክት ኮኔክት ሲያደርግ ማንንም እንዳትጠብቅ ከገባ አርገው። አሜን። ለምን መሰለ? ላንተ መስራት የሚጀምረው አንተ በበራልህ በዛ ሰዓት ነው። አሜን። አሜን። አንቺ በበራልሽ በዛ ሰዓት ነው። አሜን። ስለዚህ just wait until the light has come to your heart። ልክ ያ ብርሃን ወደ ልብህ እስከሚመጣና እስከሚበራ ድረስ ጠብቅ። ዝም ብለህ አሜን። ከመጣ ግን ወደ ኋላ እንዳትል። አሜን። አሜን አላላችሁ? አሜን። የዋህ ሰው ይልና ሁሉን ያምናል። ትላንትና we have a bible study የመጽሐፍ ቅዱስ ጥናት ሐዋርያ ሥራ እያጠናን በነበርን ሰዓት የዋህ ሰው ሁሉን ያምናል። ብልህ ግን አካሄዱን ምን ይላል? ይመለከታል፣ ይመረምራል፣ ይመለከታል፣ ሰርች ያደርጋል። አሜን። ይኸውልህ ሁሉንም ዝም ብለህ እንድትዝቅ አይፈልግም እግዚአብሔር። you have to be selective እንድትሆን ይፈልጋል። መጀመሪያ መመርመር በሚያስችልህ እውነትና ልክ የእግዚአብሔር ዓለም እውነት ትሰማለህ። ዝም ብለህ ዜን ታደርጋለህ። የእግዚአብሔር ቃል ሲናገር በእግዚአብሔር እመኑ አለ። believe in God። ኦኬ እያንዳንዱ የእግዚአብሔር ትእዛዝ መልሱን እዛው አስቀምጦ ነው ወይም ደግሞ ከትእዛዙ በኋላ መልሱን እዛው ታገኛላችሁ። በእግዚአብሔር እመኑ ብሎ ዝም አላለም። and you will establish ትጸናላችሁ አለ። አሜን። እዛው ቀጠልና በነቢያትም እመኑ። እኔ አይደለም ያልኩት ቃሉ። ከዛስ ትበለጽጋላችሁ ይላል። አሜን። አሜን 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 አሜን። በነቢያትም እመኑ አማርኛው ይሰላላችኋል ይላል። መሰላት የሚለውን በእንግሊዝኛ ስታዩት ፕሮስፐር ነው የሚለው፣ ግን ፕሮስፐር የሚለውን በግሪክኛ ስታዩት ሳላክ ነው የሚለው። ሳላክ ማለት በኃይለኛ መለኮታዊ ኃይል ሰባብሮ መውጣት ማለት ነው። አሜን። መቼ ነው ስትሉኝ when you believe in the prophet በነቢያት ስታምኑ አለ። የነቢያት አማኝ ሰው እጆቹን ያነሳል። አባቶ ይበሉ ዛሬ አባቶ ሆይ እንደ ቃልህ እንዳንተ ቃል አምናለሁ ዛሬ ለኔ ተአምራት ይሆንልኛል። ልብ በሉ። ያልገባችሁን ነገር አታርጉት። እኔ ያልገባኝን ነገር አላረግም።
ያልገባኝን ነገር አለማድረግ ብቻ አይደለም ኢቭን አልሰብክም አላስተምርም የገባሁበትን የዳሰስኩትን ዓለም ብቻ እናገራለሁ ምክንያቱም በማገለግለው ወይም በመሰብከው ስብከት ጠቅላላ እጠየቅ እንደሆነ አውቃለሁ አሜን ለዚህ ነው እግዚአብሔር ቃል ሁሉ አስተማሪ አይሁን ምክንያቱም የባሰ ፍርድ ይቀበላል ይላል ስለምታስተምረው ነገር እንኳን በደንብ ካላወቅ ፍርድ ነው የምትቀበለው ስለዚህ ያልገባኝን አልናገርም የዳሰስኩት ግን እነግርሃለሁ አሜን የነካውትን ግን ላንተ አሳያለሁ አሜን አሜን ላንቺ አሳያለሁ አሜን ስለዚህ እግዚአብሔር ዛሬ ላንተ አንድ ነገር ያደርጋል አሜን አንድ ሰው ጮሆ መጎናጸፊያ ይበል እስቲ መጎናጸፊያ ስለ መጎናጸፊያ ከመናገሬ በፊት እግዚአብሔር አምላክ ባሪያዎች ወይም መልእክተኞች አሉት እስቲ የኔ አምላክ በሉ እስቲ የኔ አምላክ እግዚአብሔር በሉ እግዚአብሔር መልእክተኛ አለው እግዚአብሔር ያለ መልእክተኛ የሰራበት ጊዜ የለም ከዘፍጥረት እስከ ራእይ ብታነቡ እግዚአብሔር አምላክ የላካቸውን መልእክተኞች በግልጽ በስም ባድራሻ እንደገና በመጡበት ባክግራውንድ እንደገና ባገለገሉት አገልግሎት አይነት ተዘርዝሮ ተቀምጧል አንድ ሁለት ሶስት ጥቅስ ስለ መልእክተኞቹ እርግጠኛ እንድትሆኑ ኤርሚያስ ምዕራፍ 7 ቁጥር 25 ያዙ ፕሊስ ምጽፉ ሰዎች ኤርሚያስ ምዕራፍ 7 ቁጥር 25 እንዲነበብልኝ ሁለተኛ ዜና ምዕራፍ 36 ቁጥር 15 እንዲሁም ደግሞ ትንቢተ ሐጌ ምዕራፍ 1 ቁጥር 13 ከዛ አንደኛ ነገሥት 19 እኔ ያነባለሁ እስቲ እግዚአብሔር መልእክተኛ አለው በሉ ጮሁና እግዚአብሔር መልእክተኛ አለው ኦኬ ኤርሚያስን አንብብልኝ ምን ይላል አባቶቻችሁ ከግብጽ ምድር እሺ ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድኩ ባሪያዎቼን ነቢያትን ሁሉ ልኬላችሁ ነበር ባሪያዎቼን ነቢያትን ሁሉ ምኖቼን ባሪያዎቼን ነቢያትን ሁሉ አንድ እግዚአብሔር ምን አለው መልእክተኛ አለው መልእክተኞቹን ምን ይላል ይልካል ኦኬ ሁለተኛ ዜና ምዕራፍ 36 ቁጥር 15 ምን ይላል ስሙኛው ነው የአባቶቻቸውም አምላክ በደንብ ስሙ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ተነስቶ እሺ በመልእክተኞቹ እጅ ወደ እነርሱ ይልክ ነበር ማለዳ ተነስቶ በመልእክተኞቹ እጅ ምን ይል ነበር ይልክ ነበር አሁንም በምንኞቹ እጅ በመልእክተኞቹ እጅ ቀደም በባሪያዎቹ በመልእክተኞቹ ነቢያት አሁን ደግሞ በመልእክተኞቹ እጅ እግዚአብሔር ምን አለው መልእክተኛ አረ ተናገሩ ምን አለው መልእክተኛ የሚከተለኝ ሰው ይናገር ምን አለው እግዚአብሔር መልእክተኛ ሶስተኛው ትንቢተ ሐጌ ምዕራፍ 1 ቁጥር 13 ስሙ የእግዚአብሔር መልእክተኛ ሐጌ እግዚአብሔር መልእክት እሺ ሕዝቡን እኔ ከናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ የእግዚአብሔር መልእክተኛ ሐጌ ፕሮፌት ሐጌ ምን አለ እግዚአብሔር እንዲህ ይላል ምን ይላል እኔ ከናንተ ጋር ነኝ ይላል አሜን ሶስት አሳያችሁ በጣም ብዙ ጥቅሶች አሉ ስለ መልእክተኛ የሚናገሩ ግን እኔ እግዚአብሔር አምላክ እንዲያስረዳችሁ መፈልገው አንድ እውነት ስላለ ሶስተኛውን ጥቅስ አራተኛውን ጥቅስ አንደኛ ነገሥት ምዕራፍ 19 ቁጥር 19 እና 20 listen እግዚአብሔር ምን አለው መልእክተኛ አለው ስለ መልእክተኞቹ የተናገረውን ንግግር እንዴት ወደ ህዝቡ እንደሚልክ አይታቸዋል እግዚአብሔር ምን አለው መልእክተኛ አለው ተናገሩ ባካችሁ ምን አለው መልእክተኛ አለው እግዚአብሔር ምን አለው መልእክተኛ አለው ኦኬ listen now እኔ አራተኛው ጥቅስ ከመነገሩ በፊት አንድ ነገር every messenger of his prophet እያንዳንዱ የሱ መልእክተኛ ነቢያት እያንዳንዱ መጎናጸፊያ አላቸው ምን አላቸው መጎናጸፊያ እያንዳንዱ if he's a prophet ነብይ ከሆነ መልእክተኛ ከሆነ እጁ ላይ ምን አታጡም መጎናጸፊያ አይሰማም ባካችሁ መጎናጸፊያ ምን አለው መጎናጸፊያ
አሁን አንዱን መጎናጸፊያ ያዘውን ላሳያችሁ። አንደኛ ነገሥት ምዕራፍ 19 ቁጥር 19 እና 20 እስቲ አንብብልኝ። ከዚያም ሄደ የሳፋጥንም ልጅ ኤልሳን በ12 ጥማድ በሬዎች ሲያርስ አገኘው። እርሱም ከ12ኛው ጋር ሆኖ አገኘው። እሺ ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት። ምኑን ጣለበት? ኦኬ እግዚአብሔር ምን አለው አልኩኝ? ምን አለው? መልእክተኛ አለው። ኦኬ እያንዳንዱ መልእክተኛ ምን አላቸው እጃቸው ላይ? መጎናጸፊያ። ኤልያስ መጎናጸፊያ አለው የለውም? አለው። መጎናጸፊያ አለው የለውም? አለው። ኦኬ if he is a prophet he has a mantle. አሜን። ነብይ ከሆነ እጁ ላይ ምን አለው? why he has a mantle on his hand? ለምንድነው መጎናጸፊያ በእጁ ያለው? መጎናጸፊያ 5 ነገሮችን ስለሚወክል በእጆቹ ላይ ያ መልእክተኛ ወይም ያ ነብይ መጎናጸፊያ ያለው ስንት ነገሮችን? 5 ነገሮች። የመጀመሪያው ማንትል የሚያመለክተው ኮሊንግ ወይም ጥሪን ነው። ሁለተኛ መጎናጸፊያ የሚያመለክተው ኦቶሪቲ ወይም ስልጣንን። ሶስተኛ መጎናጸፊያ የሚያመለክተው አኖይንቲንግ ወይም ቅባት ነው። አራተኛ መጎናጸፊያ የሚያመለክተው ኃላፊነት ወይም ሪስፖንሲቢሊቲ ነው። አምስተኛ መጎናጸፊያ የሚያመለክተው ሚኒስትሪ ኦፍ ስፒሪቹዋል ኦር ስፒሪቹዋል ሚኒስትሪ መንፈሳዊ አገልግሎትን ነው። አሜን። የመጎናጸፊያ ጨርቅ አይደለም። እያንዳንዱ መጎናጸፊያ የሚይዝበት ምክንያት በስንት ምክንያት ነው አልኩኝ? በ5 አይሰማም? በ5 አንደኛ መለኮታዊ ጥሪ፣ ሁለተኛ ስልጣን፣ ሶስተኛ ቅባት፣ አራተኛ ኃላፊነት፣ አምስተኛ አገልግሎት። ልስን ያልገባችሁን ነገር ምን አትበሉት፣ አታርጉ። ያልተብራራ ነገር ዝም ብሎ አይደረግም። እኔም ሳላብራራ ወይም እግዚአብሔር አምላክ የላከውን እውነት ሳልናገር እንድታረጉ አላስገድድም። ይሄንን የሚያረግ ነብይ ካለ ጥፋት እየሰራ ምክንያቱም አይሰራልህም። አንደኛ እግዚአብሔር ምን አለው? መልእክተኛ አለው። የእግዚአብሔር መልእክተኛ ወይም ነቢያቶች ምን አለ በእጃቸው? ማንትል ወይም መጎናጸፊያ። ማንትል ወይም መጎናጸፊያ ያላቸው። መጎናጸፊያ ስንት ነገር ይወክላል? 5 ነገር። አንደኛ ጥሪ፣ ሁለተኛ ስልጣን፣ ሶስተኛ ቅባት፣ አራተኛ ኃላፊነት፣ አምስተኛ አገልግሎት። ይሄንን ይዤ ስመጣ 5 ነገሮችን ሪፕሬዘንት አድርጌ ነው። አሜን። አንድ ሰው አሜን አላለ? አሜን። ልስናው ኢየሱስ ክርስቶስ ሁሉም ነው ይላል መጽሐፍ ሲናገር። ምን ማለት ነው ሁሉም ማለት? ኢየሱስ ክርስቶስ ሊቀ ካህን ነው። ተስማማላችሁ? የካህናቶች አለቃ ወይም ሊያስተሰርይ የገዛ ደሙን ይዞ ወደ አብ የገባ ብቸኛ ማን ነው? ኢየሱስ። ስለዚህ ምን ተባለ? ሊቀ ካህን ተባለ። ኢየሱስ ክርስቶስ ምንድነው? ጌታ ነው። አሜን። ሁለት አትሉ? ኢየሱስ ክርስቶስ የእግዚአብሔር የበኩር ልጅ ነው። ሶስት አትሉ? ኢየሱስ ክርስቶስ ስለ ዓለም ሁሉ ኃጢአት በመስቀል ላይ ምን አለ? ተሰቀለ። የተሰቀለው ማን ነው? ኢየሱስ። ኢየሱስ ክርስቶስ አምላክ ነው። አሜን። 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 ከሥላሴ አካል ሶስተኛ ወይም ከአካሉ አንዱ ኢየሱስ ክርስቶስ ነው። አሜን። ምክንያቱም እርሱ በእግዚአብሔር መልክ ሲኖር ሳለ he is God ራሱ እግዚአብሔር ነው። በመጀመሪያ ቃልም ነበረ፣ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። the word የተባለው ኢየሱስ ምን ነበረ? ቃል ነበረ። ኢየሱስ አምላክ ነው። አሜን። የሚገርመው ነገር ኢየሱስ ነብይም ነው። አሜን። ህዝቡ እንደ ነብይ ያዩት ነበርና ሊነኩት ወይ ደግሞ አንዳች ሊያደርጉባቸው ፈሩ ይላል። ኢየሱስ ምን ነበረ? ነብይ ነበረ። so if he is a prophet እጁ ላይ ምን አለ? መጎናጸፊያ አለ። አልሰማኝም አንድ ሰው? መጎናጸፊያ። ኢየሱስ ነብይ ከነበረ እጁ ላይ ምን ነበረው? መጎናጸፊያ። yes the bible mention and tell us that he has a cloak or a mantle እሱ በእጆቹ ላይ መጎናጸፊያ እንደነበረው መጽሐፍ ቅዱስ ይናገራል። አሜን። አንድ ሰው አሜን አላለ? አሜን። እግዚአብሔር ቃል ሲናገር አማርኛው ዝም ብሎ ልብስ ምናምን ነው የሚለው። አንድ ቦታ ብቻ መጎናጸፊያ ይላል። ይሄ አንደኛ ነገሥት ምዕራፍ 19 ቁጥር 19 ላይ። በሌሎቹ ቦታዎች ልብስ ነው የሚለው። ልብስ ብሎ የሚለውን በእንግሊዘኛውም በግሪክኛውም ብታዩት ወይ ማንትል ይላል፣ ወይ ስፒሪቹዋል ጋርመንት ወይ መንፈሳዊ ልብስ ይላል፣ ወይም ደግሞ ክሎክ ይላል። CLOCK ክሎክ ምን ማለቱ ነው? መጎናጸፊያ ማለቱ ነው። አንድ ሰው አሜን ይበል። አሜን። አንድ ሰው ጮህ አሜን ይበል። አሜን። ኢየሱስ ምን ነበረው?
መጎናጸፊያ አይሰማም መጎናጸፊያ ጮክ ብላችሁ ንገሩኝ መጎናጸፊያ ኢየሱስ ምን ነበረው መጎናጸፊያ ኢየሱስ ምን ነበረው መጎናጸፊያ ኦኬ እግዚአብሔር መልእክተኞች አሉት መልእክተኞቹ ደግሞ ነቢያት ናቸው ነቢያቶች በእጃቸው ምን አለ መጎናጸፊያ ስንት ነገር ይወክላል 5 ነገር መጎናጸፊያ አለው ማለት 5 ነገር አለው ማለት ነው 5 ነገር ካለው መጎናጸፊያ ያላቸው ደግሞ ማን እንደሆኑ ማየት ያስፈልጋል አንድ ሰው ጮህ አሜን ይበለኝ አሜን የሆነ ሰው ዛሬ ሕያው እግዚአብሔር ምስክሬ ነው ይሄም መጎናጸፊያ ዛሬ በመጎናጸፊያ ነው የምጸልየው ከዛሬ በፊት አይታችሁ ማታውቁት ታምራት ያለ አሜን ከዚህ ቀን በፊት ሆኖ ማያቅ ነገር ቤታችሁ ይገባል አሜን አንድ ሰው ጮህ አሜን ይበል አሜን ኢየሱስ ምን አለው መጎናጸፊያ ማቴዎስ ምዕራፍ 9 ቁጥር 20 እስከ 22 ያለው ቃል እንደዚህ ይላል እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች የልብሱን ጫፍ የሚለው ቦታ ላይ በኤንአይቪ ስታዩት the hems of his cloak ይላል የመጎናጸፊያውን ምን ጫፍ ኪንግ ጄምስ ቨርዥንን ብታዩት the hem of his garment ይላል የዚህ የመንፈሳዊ ልብስ የልብሰ ተክህኖን ጫፍ ነው የሚለው የኢየሱስን ምን የመጎናጸፊያውን ጫፍ ምን አለች ዳሰሰች ነካች ምን አለች ነካች እቺ ሴት 12 ዓመት ደም ሲፈሳት የምትመኘው ነገር ነበረ ምን ነበር የምትመኘው ማርቆስ ምዕራፍ 5 ቁጥር 27ን አንብብልኝ ምዕራፍ 5 ቁጥር 27 እንደዚህ አለች ተኝታ ገና እሱ ጋር ሳትመጣ ስሙት የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች አሁንም the hem of his garment ወይም the cloth of his garment ወይም his mantle ይላል እሺ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያው የት ነው ያለችው ይሄንን እቤቷ ሆና መጽሐፉን የጻፈልን ማርቆስ ሲነግረን እቤቷ ሆና ልብሱን the hem of his garment ወይም የመጎናጸፊያው ጫፍ የነካሁኝ እንደሆነ እድናለሁ የምኑን አይሰማም የመጎናጸፊያውን ምን ጫፍ እቤቷ ተኝታ ምን ተመኘች ማለት ነው የመጎናጸፊያን ጫፍ አይሰማም አንድ ሰው እቤቷ ተኝታ በሽታዋን ይዛ ገና ሳታገኘው ምን ተመኘች የመጎናጸፊያ ጫፍ ለምን ተመኘች ካላችሁ 5 ነገር በዚህ እንደሚሰራ ታቅ ነበር አሜን አንደኛው ምንድነው ጥሪ ሁለተኛ ስልጣን ሶስተኛ ቅባት አራተኛ ኃላፊነት አምስተኛ አገልግሎት ይሄ ሁሉ እንደሚሰራ ታቅ ነበርና ተኝታ ሄጄ if I touch the hem of his garment or the hem of his mantle I will be healed ሄጄ የመጎናጸፊያውን ዘለላ ጫፍ ብነካ እፈወሳለሁ አሜን ምክንያቱም she believed that she is a prophet ምክንያቱም እሱ ነብይ እንደሆነ መጎናጸፊያ እንዳለው ታምናለች ታውቃለች አንድ ሰው አሜን አላለም አሜን የሚያምን ሰው አሜን ይበል አሜን ጮክ በሉና አሜን በሉ አሜን ለምን ተመኘች ሉቃስ ምዕራፍ 8 ቁጥር 43 እስከ 48 ሉቃስ 8:43 አቻካቲያሞስ ስሙ አሁን ለምን ተመኘች ከ12 ዓመት ጀምሮ ኦኬ ደም የሚፈሳት ሴት ነበረች ኦኬ ትዳሯን ሁሉ ለባለ መድኃኒቶች ከስራ ማንም ሊፈውሳት አልተቻለውም እሺ በኋላውም ቀርባ ኦኬ የልብሱን ጫፍ ዳሰሰች የደሟም ፈሳሽ በዚያን ጊዜ ቆመ ኢየሱስም የዳሰሰኝ ማን ነው አለ ሁሉም በካዱ ጊዜ ጴጥሮስ ከእርሱ ጋር የነበሩት አቤቱ ሕዝቡ ሁሉ ያጨናንቁሃል ያጋፉህማል የዳሰሰኝ ማን ነው ትላለህን አለ ኢየሱስ ግን አንድ ሰው ዳሶኛል ኃይል ከኔ እንደወጣ እኔ አውቃለሁ አለ አረ እየገባው ያለው ሰው ኃይል መሰለኝ በዚህ ውስጥ አለ ሰው ኢየሱስ ምን አለ ከኔ ኃይል ወጥቷል የሱን ምን ስትነካ የልብሱን ጫፍ መጎናጸፊያ ጫፍ ስትነካ አሜን ምን ሆነ ኃይል ወጣ መጎናጸፊያው የማን ነው የኢየሱስ ነው የኢየሱስን ምንድነው የተመኘችው የመጎናጸፊያውን ጫፍ
እሷ የነካችው የመጎናጸፊያ ጫፍ ነው። ኃይል ግን የወጣው ከማን ነው? ከኢየሱስ። ቴራ ኃይል የወጣው ከማን ነው? ከኢየሱስ። ዛሬ አይ ፕሮፌሳይ ሪላ የመጎናጸፊያውን ጫፍ ኢን ዘ ስፒሪት እጆችን ዘርግተ በነካ ጊዜ ኃይል ይወጣል። የደም ምንጭ፣ የበሽታ ምንጭ፣ የመርገም ምንጭ፣ የድህነት ምንጭ በጌታ በኢየሱስም ዛሬ ይደርቃል። አሜን። እኔ አሜን አላለኝም አንድ ሰው። አሜን። እኔ አሜን አላለኝም አንድ ሰው። አሜን። ሰው የእግዚአብሔር ሰው as a man of God መጎናጸፊያ ያዙና ጠብቁኝ ስል why because you don't know ዛሬ የሚሰራው እንደዚህ ነው ካልክ እንዲሰራል የምትፈልገው ነገር ካለ make sure that you have a mantle። አሜን። እርግጠኛ መሆን አለበት በእጆች ላይ መጎናጸፊያ መኖሩ። አሜን። በገባ ጊዜ አድርገው። አሜን። ስታደርገው ይሰራልሃል። አሜን። እያልኩ ያለሁት ይሄንን ነው። መጎናጸፊያ ያስክ ማለት ስንት ነገር በላይ ላይ ይሰራል። 5 አንደኛው ምንድነው? ጥሪ። ሁለተኛውስ? ስልጣን። ሶስተኛውስ? ቅባት። አራተኛውስ? ኃላፊነት። አምስተኛውስ? አገልግሎት። so in the face እኔ ምን ላርግ? ቆይ ምን ልበልህ? እሺ አንተ እግዚአብሔር አንድ ነገር መቀበል ፈልጋለሁ ትላለህ። እግዚአብሔር በነገረህ መልክ ደግሞ ፍሎ አታረግም። so those who have a mantle ዛሬ ያው እግዚአብሔር ምስክሬ ነው። እያንዳንዱ በሽታ ምን አለው? ምንጭ አለው። የደሟ ምንጭ ነው የሚለው። yes የበሽታዋ ምንጭ ነው የሚለው። አሜን። በሽታ ምን አለው? ምንጭ አለው። ምክንያቱም የተነሳበት ቦታና ጊዜ አለው። ድህነት ምንጭ አለው። የተነሳበት ቦታና ጊዜ አለው። መርገም ምንጭ አለው። የተነሳበት ቦታና ጊዜ አለው። አሜን። እስራት ምንጭ አለው። የተደረገበት ቦታና ጊዜ አለው። ምንጩን እግዚአብሔር አምላክ እንዲያደርግ ትፈልጋለህ? አሜን። እኔ ልንገርህ እንደው ልለምን just believe በእግዚአብሔር አሰራር እመን። ይሄ በየቲክቶክ እና በየምናምን ያለውን ጫርቅ ምናምን የሚሉትን እኔ ነገርኩ በእግዚአብሔር ዓለም ውስጥ ያለውን እውነት። አንተ የምታየው የሆነ አንድ አፉ ላይ በጨለማው ዓለም የተቀባ የሆነ ሰው የሚያወራውን ወሬ ነው። ታስራል ራስህ እንዴት ብለህ ታምራት ያለ የሚያምን ሰው እጆቹን ያንሳ፣ እጆቹን ያንሳ። ዛሬ አይ ፕሮፌሳይ የትኛውም አጋዲ ባሃዱ ፍራዲያ የምንም ነገር የምንም ኦብስታክል ምንጭ ያለባችሁ ሰዎች አይ ፕሮፌሳይ ዛሬ ከምንጩ እግዚአብሔር አምላክ አደርቀዋለሁ ብሎ አሜን። ዛሬ የሚሆነው ከምንጩ የሚደርቅ ነገር ነው መታየው። አሜን። ከምኑ? ከምንጩ የሚደርቅ ነገር። አሜን። ማን ነው አሜን የሚለኝ ሰው እዚህ ጋር? አሜን። ማን ነው አሜን የሚለኝ ሰው እዚህ ጋር? አሜን። የሚያምን ሰው ጮሆ አሜን ይበል። አሜን። ዛሬ ከምኑ? ከምንጩ from the source of his fountain የሆነ ምንጩ ፋውንቴኑ መራራው ያ አንተ የወጣላው ነገር መራራው ነገር እንዲደርቅ ትፈልጋለህ? አሜን። እሷ ምንም አይደለም ያለችው ሄዳ እንደኛ አይነት አይደለችም እሷ she's a believer አማኝ ነች። ችግር አለባት ግን አማኝ ነች። አሜን። the mantle who's going to have a mantle ማን ነው መጎናጸፊያ ያለው ብላ ሰርች አረጋች። the Christ Jesus ኢየሱስ አለው አለች። አሜን። ስለዚህ አለች እዛው ተኝታ መኝቷ ላይ ደሟ እየፈሰሰ ነው እኮ እየሸተተች ነው እኮ በበሽታ ውስጥ ሆና እኮ ነው በችግር ውስጥ ሆና እኮ ነው በሆነ ቋጠሮ ውስጥ ሆና እኮ ነው እሄዳለሁ አለች። ሄጄ I touch the mantle the hem of his mantle ሄጄ የልብሱን የመጎናጸፊያውን ጫፍ ነካ ያደረኩ እንደሆነ እፈወሳለሁ። አሜን። እንዲህ ያለ ሰው እዚህ ካለ ጸልያለሁ። አሜን። እንደዚህ ብሎ የተናገረ ሰው እዚህ ካለ ጸልያለሁ። አሜን። አምላኬ ስሙ የተባረከ ጸልያለሁ። አሜን። እስኪ ብድግ አድርጉት። ማጃቪ ዳጋሎ ፍራዲያማ አምላክ ሆይ በጌታ በኢየሱስ ክርስቶስ ስም አሁን ጸልያለሁ። every one of them as a man of God as a prophet of God እንደ እግዚአብሔር ነብይ እንደ እግዚአብሔር መልእክተኛ አሁን ጸልያለሁ። ይሄን ጨርቅ የልብሱን ጫፍ የዚህን የመጎናጸፊያ ጫፍ የሚነካ የሚይዝ ሁሉ አሁን ፈውስ እንዲሆንለት አሁን ታምራት እንዲሆንለት አሁን ታሪኩ እንዲቀየር አሁን አዲስ ነገር እንዲቀበል ኤብራጋዳፊ ጋዳባጋዲያባ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። አሜን። 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 እግዚአብሔር ምን አለው? መልእክተኛ አለው። መልእክተኞቹ ምን አላቸው? መጎናጸፊያ አላቸው። መጎናጸፊያ ስንት ነገር ሪፕሬዘንት ወይም ስንት ነገር ይተካል? 5 የመጀመሪያው ምንድነው? ጥሪ። ሁለተኛው ምንድነው? ስልጣን ኦቶሪቲ። yes ምንም ነገር ያሰረ ነገር ቢሆን በዚህ መለኮታዊ ስልጣን ከላይ ላይ ይበጠሳል። አሜን። ምንም ነገር የዘጋብሽ ነገር ቢኖር በዚህ መለኮታዊ ስልጣን ይበጠሳል። አሜን። the hem of his mantle አሜን።
ሶስተኛ ምን አለው? ቅባት። ከቅባቱ ውፍረት የተነሳ ቀንበር ይሰበራል። ቀንበር ይሰበራል። ማናቸውም ክፉ ነገር ያለበት ሰው HIV ካንሰር የሆነ ደዌ የሆነ በሽታ የሆነ ነገር ያለበት ሰው በዚህ በመጎናጸፊያ በጌታ በኢየሱስ ክርስቶስ እምነካለው ያ ሰው ያለበት ነገር ከምንጩ ይደርቅለታል። እጃችሁ ላይ የያዛችሁት መጎናጸፊያ የሚሰራ ነው። አሜን። ከምንጩ የሚያደርቅ ነው። አሜን። አሜን አሜን አሜን። God has a pattern. ሃሌሉያ። ፓተርን አለው እግዚአብሔር። ስማኝ ባክ pattern. If you are in the prophetic family በነቢያት ዓለም ውስጥ ካለ ፓተርን አለው። አሜን። ከዚህ ፓተርን ፈቀቅ ካልክ ዝም ብለህ ስትጮህ ነው የምትውለው። 5 ዓመት ሰጣለሁ ኖቶ 10 ዓመት ሰጣለሁ እንደውም 50 ዓመት ሰጣለሁ ምንም ነገር አይሰራብህም። ስትደርቅ ነው የምትውለው። ቤት ይደርቃል፣ ንግድ ይደርቃል፣ ስራ ይደርቃል። ይኸውላችሁ ያለ እግዚአብሔር መለኮታዊ መርህ የሚሆን ነገር የለም። አሜን አሜን። እጠብቅሃለሁ። ከ50 ዓመት በኋላ ራስህ ትመሰክራለህ። እኔ ከእግዚአብሔር ዓለም ያለውን እውነት ነገርኩ። ቫሚላ ዲጋራቫ ሾፕሬቫጋዲያ ባሰሉ ባሪዲያ ነገርኩ። እንዲሰራ ልትፈልጋለህ? አዎ። እንዲሆን ልትፈልጋለህ? አሜን። በናዝሬቱ ጌታ በኢየሱስ ስም ይሆንላችኋል። አሜን። እላችሁ በእንግሊዝኛ ፕሪንሲፕል በአማርኛ መርህ ማለት ነው። እግዚአብሔር አምላክ ያለ መርህ አይሰራም። ይኸውልህ believe in the prophet ካለ አሁን በነቢያት እመን ካለ አይ እኔ ትንሽ ይቸግረኛል ካልክ ይቸግርህ ግድ የለም። ግን በማመን ውስጥ የሚገኘውን ነገር ሁሉ አንተ አታገኝም። አለማመን ግን መብት ነው። ግን በዚህ ውስጥ እግዚአብሔር ያስቀመጠውን በረከት እኔ አይደለሁም መጽሐፉ ያለውን በረከት ሁሉ አትገናኝም። እኔም ሳበት እሰጥሃለሁ። በፍጹም አትገናኝም። ዶንት ፕራይድ ትምክታ ያዘ። እኔ ነገርኩ አትገናኝም። እግዚአብሔር ያለውን የሚያደርግ ሰው ግን ይገናኛል። አሜን። ያላለም አንድ ሰው አሜን። አለማድረግ ፍቃድ ነው። እኔም አላስገድድህም። ግን አንተ የማትፈልግ ከሆነ የማታደርግ ከሆነ እግዚአብሔር ካለህ ነገር ጋር አትገናኝም። እኔ ቁልጭ አድርጌ ልንገር እንትን ነው ሲስተሙ እንዲሰራ ልትፈልጋለህ። ነብይ ባልሆነ ነገር ግን ነብይ ነው ብሎ ተናግሮ ሃይማኖት በፈጠረው የሚያምኑ ሰዎች እንኳን ባለጠጋ ሆነዋል። ስለማን እንደማወራ አላወቀም። ስለሆነ እምነት ነው የምነግርህ። የሆነ እምነት ውስጥ ያሉ ስሙን ብቻ ተጠቅሞ ያምኑበታል። አንድ ድሃ አታገኙ። ቢዝነሱ ሁሉ የተያዘው በእነሱ ነው። ንግዱ የተያዘው ሂዱ መርካቶ ሂዱና እዩ። ትልልቅ ነገሮች ትልልቅ ገንዘብ የሚንቀሳቀሰው በእነሱ ነው። ባልሆነው እኮ ነው። ዝም ብሎ በቃ ነው አሉ እነሱ። ሲስተሙ ነው በሚሉ ሰዎች ይሰራል። እንኳን በበራልህ የመጽሐፉ እውነት አይሻልም? አሜን አሜን ነው። አሜን። ስኬት ትፈልጋለህ? መጽሐፉ ይሳካልሃል የሚለው when you believe in the prophet ነው። ዛሬ መጎናጸፊያ ያዛልኩ ካመንክ ትይዛለህ። አሜን። ካላመንክ ደግሞ ባዶ እጅን ቆመ ቁልጭ ትላለህ። እኔ ግን ፈቅጄልሃለሁ ሁን። አሜን ነው። አሜን። ያመነ ሰው አሜን ይበል። አሜን። የዋ ሰው ሁሉን ያምናል። ብልህ ግን ነገርን ይመረምራል። አሁን የነገርኩህን ቃል መመርመር ከቻልክ ተሳክቶልህ ትሄዳለህ። አሜን። መጎናጸፊያ ስንት ነገር ይወክላል? 5 አንደኛ ጥሪ፣ ሁለተኛ ስልጣን፣ ሶስተኛ ቅባት፣ አራተኛ ኃላፊነት፣ አምስተኛ አገልግሎት። መንፈሳዊ ልጆቼ እንኳን በቃላቸው ነው የሚሉት። ጠጥተውታል። አሜን። የፈለገ ሰው መጥቶ ቢለፈልፍ ይስቁበታል። አሜን። ምክንያቱም እነሱ የቆሙት ከሰማይ በሚመጣ የእውነት ቃል ላይ። አሜን። በእግዚአብሔር ቃል ላይ ጸንተህ ቁም። አሜን። የእግዚአብሔር ቃል የሚለውን ለማድረግ አትከራከር። አሜን። ያለው እግዚአብሔር ነው፣ ሰው አይደለም። በእግዚአብሔር ፊት ቆመ እግዚአብሔር ማሸነፍ አትችልም። don't fight with God። ከእግዚአብሔር ጋር ፋይት አታር። እግዚአብሔር አምላክ አንተን ይባርካል። አሜን። አንቺን ይባርካል። አሜን። መቼ ስትለኝ ግን when you believe what the word of God said የእግዚአብሔር ቃል የሚለውን ስታምን። አሜን አላለም አንድ ሰው። አሜን።